ሰላም ሰላም ውድና የተከበራችሁ ውድ ቻናል የቤተሰቦች እንግዲህ ተከስተናል ማለት ነው። እንግዲህ ኮንግራ ደስ ብሎናል። እንኳን ደስ ያላችሁ ማለት ነው። እንግዲህ ልዑል ጠፋ ብሎ ነበረ። እንግዲህ በሰርፕራይዝ ዛሬ ብቅ ብሎናል ማለት ነው። ልዑል እንግዲህ አሞኝ ነበር የጠፋሁት ብሎ እንግዲህ ነግሮናል። እኛ ደግሞ ከሚዲያ ምን ሆኖ ነው የጠፋ እያለ ነበረ። እንግዲህ የዛ የመስፍን ጉዳይ ተቋጭቷል። ምን ሆኖ ነው የጠፋው እያለ ነበር። እንግዲህ ዛሬ ብቅ ብሏል ማለት ነው። በአዲስ ነገር በሰርፕራይዝ ብቅ ብሏል ማለት ነው። ደስ ይላል። እንግዲህ ይሄን ስጦታም ላበረከታችሁ ቀጥሉበት እንላለን። ዘላለምንም ሰርፕራይዝ እንደምታደርጉት እንጠብቃለን ማለት ነው። ውድና የተከበራችሁ ውድ የቻናሌ ተከታታይ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ውድ ኢትዮጵያውያን የሀገሬ ልጆች፣ ሙስሊም ክርስቲያናት ወንድሞቼ በሙሉ ሰላም ሰላም ብያለሁ። ሰላማችሁ ይብዛልኝ በያላችሁበት ቦታ። እንግዲህ ዛሬ ልዑል ጠፋ ብሎ ነበር። እንኳን ደህና መጣህ ወንድማችን ብለናል። እንግዲህ ለምን ጠፋ እያለ ነበረ። ዘላለምን እንኳን እያየነው ነበረ። የሚለቀውን ነገር በአዲስ ምዕራፍ መጥቷል። ያ የመስፍን ጉዳይ ተቋጭቶ እንግዲህ ወደ አዲስ ምዕራፍ ገብቷሉ ማለት ነው። እንግዲህ ልዑል በእንግዲህ ዛሬ ቀርቦ ያው ትንሽ አመመኝ አርጎኝ ነበር ብለዋል ማለት ነው። እንግዲህ አላህ ጨርሶ ያሽርክ እያልኩኝ ያው ድካምም ስለነበረ ያው ድካምም አለ። ተቅሪበን ወደ 4 ወር ይሆናል እንግዲህ ይሄ የነበራቸው ኬዝ በጣም እረፍት ያስፈልጋቸዋል ማለት ነው። እና እንግዲህ ዛሬ ዲኤምሲ እንግዲህ ይዞት ቀርቦ እንግዲህ ልዑል የሚፈልገውን ነገር እንግዲህ ያን ነገር ለማሳካት በጥረት ላይ የነበረው ነገር ነው። እንግዲህ ዛሬ ሰርፕራይዝ ያደረጉት ማለት ነው። በጣም ደስ ይላል ማለት ነው። ደስ ይላል። እንደነዚህ አይነት ጥሩ ስራ የሚሰሩ የህዝብን የተጎጂን እንባ የሚያብሱን እንዲህ አይነት ስራ የሚሰሩን ሊበረታቱ ይገባል ማለት ነው። ሁሉም ሊበረታታ ይገባል ማለት ነው። እነ ዘላለም፣ ልዑል መሰሎቻቸውም ደግሞ አሉ ማለት ነው። እነ ቴዲ፣ እነ አቤል አሉ ማለት ነው። በቃ እነዚህ ልጆች በእውነት በጣም ስራቸው በጣም የሚደነቅ ነው ማለት ነው። የሚሰሩት እንግዲህ ከባድ በቃ ከራሳቸውን ህይወት አደጋ ላይ እያደረጉ ነው እንግዲህ እየተጋፈጡ ይሄን ሁሉ ጉዳይ የሚሰሩት ማለት ነው። እና ሊበረታቱ ይገባል ማለት ነው። እንግዲህ ዛሬ ዲኤምሲ ያው እንግዲህ ልዑል ላደርገው መፈልገው ላስፋፋ መፈልገው የጠበበን ስቱዲዮአችን ጠቦን ነበረና ስላበረከታችሁልን እናመሰግናለን ብሏል ማለት ነው። እንግዲህ ዛሬ ዲኤምሲ ለልዑል የስቱዲዮ አበርክቶለታል ማለት ነው። እንግዲህ ስራ የሚሰሩበት ነው እንግዲህ ቀረጻ የሚያካሂዱበት ምናምን ቦታቸው እንግዲህ ጠቦን ነበር ብሏል። እንግዲህ ያው የውስጡን ችግሩን የሚፈልገውን ነገር እንግዲህ ተረተውት ይህን ስጦታ አበርክቶለታል ማለት ነው። የበለጠም ይገባቸዋል ማለት ነው። እነዚህ ጀግንዬ ብርቅዬ የሆኑ ልጆች ማለት ነው የበለጠ ይገባቸዋል። ይሄ እንግዲህ እንደ መጀመሪያ ነው፣ እንደ መነሻ ነው ማለት ነው። እንግዲህ ሌሎቻችሁም ደግሞ እንደዚህ ሪል ስቴት ያላችሁ ትልቅ ንብረት ትልቅ ካምፓኒ ያላችሁ ትልቅ ታዋቂ እንትን ያላችሁ እንዲህ አይነት ተግባር እንግዲህ ልትቀጥሉበት ይገባል ማለት ነው። እነዚህ ልጆች ልታበረታቱ ይገባል። ያው ህዝብ ሲያበረታታቸው ነው ያላቸው ባለሀብት እነሱ ጎን ሲቆም ነው ሲያበረታታቸው ነው እነሱም ደግሞ በስራው የሚገፉት ማለት ነው። እንግዲህ ለሀገር ነው፣ ለህዝብ ነው፣ ለትውልድ ነው የሚሰሩት ያሉት እና ሊበረታቱ የሚገባቸው ልጆች ናቸው። የራሳቸውን ህይወት አደጋ ላይ እያደረጉ ነው እንግዲህ ከተበዳይ ጎን የሚቆሙትና እና ሁሉም የዲኤምሲ ሪል ስቴት ሊከተል ይገባል ማለት ነው። ድጋፍ ሊያደርግላቸው ይገባል በሚፈልጉት መንገድ
በጥበቃም በሁሉ ነገር ማለት ነው። እና ይሄ እንግዲህ ሁሉም የእነሱን አርያ ተከትሎ የበኩሉን ሁሉም እንደሚያደርግላቸው እንጠብቃለን ማለት ነው። እንግዲህ ዲኤምሲ በሩን ከፍቶታል ማለት ነው። የመጀመሪያውን እንግዲህ ቀጣዮችንም ደግሞ እንግዲህ እናያለን ማለት ነው። በተስፋ የሚሰሩት ስራ ህይወታቸውን አስይዘው ነው ማለት ነው። ህይወታቸውን አስይዘው ነው እና ይህንን ስራ የሚሰሩት ሁሉም ከጎናቸው ሊቆም ይገባል እላለሁኝ እና ደስ ብሎኛል። እንግዲህ ልዑልም ጠፍቶ ነበረ ስለመጣክ ስላየንክ ደስ ብሎናል። ለዘላለምም ይገባዋል ማለት ነው። ለዘላለምም ይገባዋል ማለት ነው። ይሄ እንደ ልዑል እንደተደረገለት ለዘላለምም ይገባዋል። እንግዲህ በአዲስ ሰርፕራይዝ ደግሞ እንደምታደርጉለት ለዘላለምም እንጠብቃለን ማለት ነው። ዘላለምም ይገባዋል። እንግዲህ የበለጠ እውቅና ሊሰጣቸው ይገባል ማለት ነው። የዓመቱ በጎ ተሸላሚዎች ሊሆኑ ይገባል ማለት ነው። ሊሸለሙ ይገባል። እውቅና ሊሰጣቸው ይገባል ማለት ነው። በመንግስት ደረጃ የሚሰሩት ለሀገር ነውና ለህዝብ ነውና የህዝብ ልጆች ናቸውና እውቅና ሊሰጣቸው ይገባል እላለሁኝ እና ደስ ብሎኛል። እንግዲህ የሚዲያ ላይ ወጥቶ እንግዲህ በይፋ ያየነው ጅማሬ ነውና እንግዲህ ደስ ብሎናል። ቀጥሉበት እንላለን። ሌሎቻችሁም እንግዲህ ዲኤምሲ ተከተሉ እንላለን። አበረታቷችሁ፣ ከጎኗቸው ሆኑ ማለት ነው። እንግዲህ ለብዙ ወጣት የስራ እድል ይከፈታል ብሏል። ቁጥር 1፣ ቁጥር 2፣ ቁጥር 3 እያልን እንቀጥላለን ብሏል ማለት ነው። ወጣቱ አገሩን የማዳን ተበዳይ እንዳይኖር ትውልድ አዲስ የሚመጣው ትውልድ ጥሩ አርያን ጥሩ ተግባርን ተከትሎ እንዲሄድ የማድረግ ነውና እያስፋፋን እንሄዳለን ብሏል ማለት ነው። ወጣቱም ስራ ይኖረዋል። ለእውነት የቆመ ወጣት ከነሱ ጋር ተባብሮ ያው ይሰራል። የስራ እድልንም መፍጠር ነውና ብሏል ማለት ነው። ስለዚህ ደስ የሚል ነው። እንግዲህ ሰላማችሁ ይብዛልኝ ጀግኖቻችን፣ አላህ ይጠብቃችሁ። እንግዲህ ተስፋ ናችሁ ከአላህ በታች ማለት ነው። የምትሰሩት ስራ የሚደነቅ ነው። ብዙ ነገር እንጠብቃለን። እንግዲህ ጀግኖቻችን ናችሁ። በተግባር አሳይታችሁናል ማለት ነው። ባላችሁበት ሰላማችሁ ይብዛ፣ ከክፉ ነገር ሁሉ ይጠብቃችሁ እያልኩኝ እንግዲህ ሌሎቹም አራያቸውን ልትከተሉ ይገባል እላለሁ። እንግዲህ ውድ ቤተሰቦቼ እንግዲህ ደስ ስላለኝ ደስታዬን ለመግለጽ ነው ማለት ነው። ውድ ቤተሰቦቼ እንግዲህ ለነበረን ቆይታ አመሰግናለሁ። በቅንነት ላይክ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እኔንም ኢትዮጵያ ሀገራችን ሰላም ያርግልን፣ ሰላም፣ አንድነት፣ ፍቅሩን ይስጠን እያልኩኝ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልልኝ እያልኩኝ እንግዲህ ወንጀለኞችን ከኢትዮጵያ ምድር ገጽ ያጥፋልን እያልኩ ሰናበታችኋለሁኝ። ውድ ቤተሰቦቼ ባይ ባይ።